ዘንድ መልእክት እንዳላችሁ በማመን ይሄንን ቃል አካፍላችኋለሁ። የምትጽፉ ሰዎች የመልእክታችን ርዕስ ማዕበሉን ታልፈዋለህ የሚል ይሆናል። በመጽሐፍ ቅዱሳችን ውስጥ የታለፉ ሶስት ዋና ዋና ማዕበሎችን ትመለከታላችሁ። በተለይም ደግሞ ከዘፍጥረት እስከ ዮሐንስ ራእይ በምታጠኑ ጊዜ የእግዚአብሔር ማዳን፣ ደግነት፣ ደራሽነት እግዚአብሔር አምላክ ባለቀ በተጠናቀቀ ሰዓት ጫወታውን ቀይሮ ውርደትን በክብር እንደዚሁም ደግሞ ሞትን በሕይወት ሲቀይር ብዙ ምዕራፎች ላይ በመጽሐፍ ቅዱሳችን ውስጥ ትመለከታላችሁ። ይህን መልእክት በዚህ ጉባኤና በማርሴል ቴሌቪዥን የምትከታተሉ በተለያየ የሕይወት ማዕበል፣ በተለያየ የሕይወት ጥያቄ፣ የሕይወት ችግር ውስጥ ያላችሁ ሰዎች ከእግዚአብሔር ዘንድ የመጽናናት መልእክት እንደሚሆንላችሁ በማመን አካፍላችኋለሁ። የመጀመሪያው የዮናስ ማዕበል ነው። የዮናስ ማዕበል ባለመታዘዝ ምክንያት የተከሰተ ማዕበል እንደነበረ ትንቢተ ዮናስ መጽሐፍ ምዕራፍ 1 ከቁጥር 4 እስከ 16 ስታነቡ ትመለከታላችሁ። ሁለተኛው ማዕበል የኢየሱስ ማዕበል ነው። ይሄኛው ማዕበል ደግሞ ጌታ ኢየሱስ የእግዚአብሔርን ፍቃድ እያከናወነ እየፈጸመ የተከሰተ ማዕበል ነው። ጌታ ኢየሱስ ይህንንም ማዕበል እንደዚሁም ደግሞ በመታመንና በመገሰጽ እንዳለፈው የእግዚአብሔር ቃል በማቴዎስ ወንጌል መጽሐፍ ምዕራፍ 8 ከቁጥር 23 እስከ 27 ላይ ይነግረናል። ወዳጆቼ ሶስተኛው በመጽሐፍ ቅዱሳችን ውስጥ የምትመለከቱት የታለፈ ማዕበል የጳውሎስ ማዕበል ነው። አሁን ከዚህ በፊት በነገርኳችሁ በእነዚህ ሶስት የማዕበል አይነቶች ውስጥ የምትመለከቱት በተለይ ማዕበል ብዬ ስናገር የሕይወት ችግር ማለቴ ነው። በዚህ ላላችሁ ቅዱሳን ይህን መልእክት ለምትከታተሉ ወገኖች ማዕበል ወደ ሕይወታችን፣ የሕይወት ችግር ወደ ሕይወታችን፣ ፈተና ወደ ሕይወታችን የሚመጣባቸው ሶስት የተለያዩ መንገዶች እንዳሉ ታስተውላላችሁ። የመጀመሪያው ለእግዚአብሔር ጥሪና ለእግዚአብሔር ዓላማ ባለመታዘዝ ከእግዚአብሔር መንገድ በተቃራኒ በመሄድ ማዕበል ወደ ሕይወታችን ሊመጣ ይችላል። ሁለተኛው ደግሞ የእግዚአብሔርን ፍቃድ እየፈጸመን እያገለገልን እንደ ፍቃዱ እንደ ሐሳቡ እየተራመድን ከጠላት ዘንድ ማዕበል ሊነሳብን እንደሚችል የእግዚአብሔር ቃል ይነግረናል። ሶስተኛው ደግሞ ከኛ ጋር ካሉ የተሳሳቱ ሰዎች የተነሳ ማዕበል በሕይወታችን ሊገጥመን ይችላል። እነዚህን ሶስት ማዕበሎች ስትመለከቱ የመጀመሪያውን ባለመታዘዝ ምክንያት የመጣበትን ማዕበል ዮናስ ያለፈው በመታዘዝና ወደ እግዚአብሔር ዓላማ በመመለስ እንደሆነ የእግዚአብሔር ቃል ይነግራቸዋል። ኢየሱስ የገጠመውን ማዕበል ደግሞ የተሻገረው በመታመንና በመገሰጽ ነው። ስለዚህ ዛሬ ማታ አንዳንድ ማዕበሎቻችሁ ይገሰጻሉ፣ በጌታ በኢየሱስ ስም ጸጥ ረጭ ይላሉ። ሌሎች ሰዎች ስህተት ምክንያት ማዕበል የገጠማችሁ ሰዎች ጳውሎስ ያንን ማዕበል ያለፈው በተአምራት አይደለም፣ በመጽናትና በመዋኘት እንደሆነ ከእግዚአብሔር ዘንድ አቅምና ጸጋን በመቀበል እንደሆነ ልክ እንደዚሁ አንዳንዶቻችሁ በሚቀጥሉት ወራቶች የደነገጣችሁበት ያስፈራችሁን ማዕበል አቋርጣችሁ ትሻገራላችሁ። የትኛውንም ያህል ጠላት ሊያፏጭ ይችላል። የትኛውንም ያህል ጠላት ማዕበል ሊያስነሳ ይችላል። የማዕበሉ ጌታ፣ የንፋሱ ጌታ፣ የአውሎ ንፋሱ ጌታ፣ ባህርን የሚከፍል ፍጥረትን የሚያዝ አምላክ ከኔ ጋር ነው እሻገረዋለሁ የሚል ሰው ካለ አሜን ይባል። የመጀመሪያው የዮናስ ማዕበል ነው። ወዳጆቼ የሁላችንም ማዕበል አንድ አይነት አይደለም። ማዕበል ብዬ ስል የሕይወት ችግር ማለቴ እንደሆነ እንዲታወቅልኝ ይፈልጋሉ። ብዙውን ጊዜ የሕይወታችንን ማዕበል ለሰይጣን ነው የምንሰጠው። ምን ማለት ነው? የሕይወታችን ማዕበል ተጠያቂውን ሰይጣን ነው የምናደርገው። ነገር ግን ወዳጆቼ በራሳችን የተሳሳቱ ውሳኔዎች ምክንያት በሕይወታችን ላይ ማዕበል የምንጠራበት፣ ማዕበል የምናስነሳበት ጊዜ በጣም ብዙ ነው። ዮናስ ኃጢአት በማድረግ አልነበረም የተሳሳተው። ልብ ብላችሁ እንድትሰሙኝ ይፈልጋሉ ወዳጆቼ። ዮናስ ኃጢአት በማድረግ በመጠጣት፣ ዝሙት በማድረግ የተለያየ የአመጽ መንገድ በመሄድ አይደለም ዮናስ የተሳሳተው። ለእግዚአብሔር ጥሪ ባለመታዘዝ ከእግዚአብሔር ጋር ወደ ተቃራኒ አቅጣጫ ከእግዚአብሔር ሐሳብ ጋር ባለመስማማቱ ምክንያት ነው ዮናስ በሕይወቱ ላይ ማዕበል የመጣበት። ከዚህ የተነሳ እግዚአብሔር አምላክ ዮናስን ለመቅጣት ሳይሆን ዮናስን ለማዞር ማዕበል አመጣበት። አንዳንዶቻችሁ የመጣባችሁ የሰሞኑ ተግዳሮት እናንተን ለመቅጣት፣ እናንተን ለመስበር፣ እናንተን ለመቅበር አይደለም፣ እናንተን ለማዞር ወደ ሐሳቡ፣ ወደ ፕሮግራሙ፣ ወደ ልጅነታችሁ ጥሪ እግዚአብሔር ወዳየላችሁ ዴስቲኒ እናንተን ለማዞር ነው። ይሄ ማዕበል ስራውን ሲጨርስ አልፏችሁ ይሄዳል፣ እናንተም ታልፉታላችሁ። እግዚአብሔር ደግሞ ዛሬ የሚነግራችሁ ነገር ምንድነው? እግዚአብሔር ወደ ዮናስ ማዕበል ያመጣው ሊቀጣው አይደለም፣ ሊያዞረው ፈልጎ ነው። ወዳጆቼ
እንደ ክርስቲያን ዓላማችን መሆን ያለበት ኃጢአትን አለማድረግ ብቻ ሳይሆን እግዚአብሔርንም ማስደሰት ነው። እግዚአብሔርንም መታዘዝ ነው። እግዚአብሔር ከኃጢአት እንድትርቁ ብቻ አይደለም፣ በፍቃዱ መካከል እንድትኖሩ ዓላማውን እንድትሰሩ ይፈልጋል። የእግዚአብሔር ዋነኛ ሐሳብ እሱ ነው። ኃጢአትን አለማድረጋችሁ ጥሩ ሆኖ እያለ ነገር ግን ኃጢአትን አለማድረግ ብቻውን ደግሞ በቂ አይደለም። እግዚአብሔር በምድር ላይ ኃጢአትን ሳታረጉ ብቻ ሳይሆን እንድትኖሩ የሚፈልገው በፍቃዱ መካከል እንድትኖሩ፣ ዓላማውን እንድትፈጽሙ፣ እሱን እንድትታዘዙ የእግዚአብሔር ቃል ይነግራቸዋል። መጽሐፍ ቅዱስ ሲነግረን ዮናስ ከእግዚአብሔር ፊት ሸሸ፣ ከእግዚአብሔር ፊት ሄደ ብሎ ይናገራል። ወዳጆቼ ከእግዚአብሔር ጥሪና ዓላማ በሸሻችሁ ቁጥር የምትገቡት ወደ ሀብት ውስጥ ሳይሆን ወደ ማዕበል ውስጥ ነው የምትገቡት። አሜሪካ የምትገቡት ወይ ደግሞ የሆነ ብልጽግና ውስጥ እንዳይመስላችሁ። በረከታችሁ፣ ስኬታችሁ ያለው እግዚአብሔር ለእናንተ ባየላችሁ ፕሮግራም ውስጥ፣ ጥሪ ውስጥ፣ ዓላማ ውስጥ ነው እንጂ ከዛ በራቃችሁ ቁጥር የምትገቡት ትዳር ውስጥ አይደለም፣ ጉድጓድ ውስጥ ነው። ከእግዚአብሔር ጥሪና ዓላማ ርቃችሁ የምትገቡበት ትዳር እሱ ህይወት አይደለም፣ ቤት አይደለም ይሆንላችሁ፣ መቃብር ነው የሚሆነው። ሀብት አይደለም የሚሆነው፣ የህይወት ችግር፣ የህይወት ሰቆቃ ነው የሚሆነው። ስለዚህ ህይወታችሁን አንድም በዋነኛነት ለኢየሱስ እንድትሰጡ፣ ሁለትም ደግሞ ጌታ ኢየሱስን እንደ ግል አዳኛችሁ አድርጋችሁ ከተቀበላችሁ በኋላ ኢየሱስን እንደ ግል አዳኛችሁ አድርጋችሁ መቀበላችሁ ብቻውን በቂ አይደለም። ህይወታችሁ ለኢየሱስ ብቻ ሳይሆን መስጠት ያለባችሁ፣ በሁለተኛ ደረጃ ህይወታችሁን ለእግዚአብሔር ዓላማ መስጠት አለባችሁ። የአገሬ ልጆች ዮናስ ከእግዚአብሔር ጥሪ ለመሸሽ የፈለገበት ዋነኛ ምክንያት ምንድነው ብላችሁ ከጠየቃችሁ ዮናስ የነነዌ ሰዎችን ስለማይፈልጋቸው ነው። የነነዌ ሰዎችን የማይፈልግበት ምክንያት የነነዌ ሰዎች ወዳጆቼ እስራኤላውያንን በዛ ዘመን ድል አድርገዋቸው ስለነበረ ወደነዛ ድል ወዳደረጓቸው ሰዎች ሄዶ ማገልገል አልፈልግም። አንድ እውነት ልነግራችሁ ፈልጋለሁ። እግዚአብሔር የሚፈልገውን ሁሉ ላትፈልጉ ትችላላችሁ፣ ነገር ግን ራሳችሁን በማዕበል ውስጥ ታገኙታላችሁ። ቢ ኬርፉል። ስለዚህ አሁን እግዚአብሔር አምላክ ወደማትፈልጉት የህይወት መንገድ እንድትሄዱ ሊያደርጋችሁ ይችላል። ምናልባት እንድታገለግሉ፣ እንድትሰሩ፣ እንድትሄዱ፣ እንድትራመዱ፣ እንድትኖሩ የሚፈልገው በማትፈልጉት አይነት ማህበረሰብ፣ በማትወዱት አይነት የሥራ አይነት ምናም በእነዚህ ጉዳዮች መካከል እንድትኖሩ ሊፈልግ ይችላል። እግዚአብሔር የሚፈልገውን ሁሉ አለመፈለግ ትችላላችሁ፣ ነገር ግን ራሳችሁን ማዕበል ውስጥ እንደምታገኙት ማወቅ አለባችሁ። ከእግዚአብሔር ጥሪና ዓላማ በመሸሻችሁ ምክንያት የመጣባችሁን ዓላማ ገስጻችሁ አታልፉትም። የእግዚአብሔርን ዓላማ ባለመታዘዛችሁ፣ እንደ እግዚአብሔር ፍቃድና ሐሳብ ባለመራመዳችሁ ምክንያት የገባችሁበትን የህይወት ችግርና ፈተና በልዩ ልዩ አማካሪ፣ በሳይካትሪስት፣ በሳይኮሎጂስት ልዩ ልዩ መጽሐፎችን፣ ኢንተርኔትን ሰርች አድርጋችሁ አታመልጡትም። እግዚአብሔር አምላክ አሸዋ በፊቱ የተቆጠረ ከዋክብትን በስሙ የሚያውቅ ነው። አታመልጡትም። ስለ እግዚአብሔር በእናንተ የጀመረውን ፕሮግራም በሌላ ሰው አይጨርሰውም፣ በእናንተ ነው የሚጨርሰው። እሺ ብትል ብትታዘዝ የመከራው ወሬ ያጥርልሃል። እምቢ ካልክ ግን የባርነቱ ዘመን ነው የሚረዝምብህ። አንዴ ለፍየል አንዴ ለሊያ ስትገዛ የባርነቱ ዘመን ይረዝምብሃል። ብትታዘዝ ግን የመከራው ዘመን ያጥርልሃል። ስለዚህ ከእግዚአብሔር ዓላማ በመሸሽ ከእግዚአብሔር ፍቃድ በመውጣት ምክንያት የመጣብህን ማዕበል የምታልፈው ለእግዚአብሔር በመታዘዝ እሺ በማለት ከዓላማው ጋር በመስማማት። ማዕበሉን ታልፈዋለህ ብዬ ስልህ ማዕበሉን ገስጾልህ ብቻ ሳይሆን አንተ እየሄድክበት ካለው ከእግዚአብሔር ዓላማ ውጪ ከሆነ የህይወት መንገድ ተገስጸህም ነው የምታልፈው። በህይወት ውስጥ ኪሳራ ማለት ምን ማለት እንደው ታውቃለህ? ያለ ቦታ መሆን ነው፣ ያለ ስፍራ መሆን ነው። እውነቴን አንዱ የኪሳራ አይነት ያለ ቦታ መሆን ነው። የእግዚአብሔር መንፈስ እንደዚህ ብለን ንገራቸው ይለኛል። በጣም ብዙ ሰዎች አላችሁ እግዚአብሔር ካየላችሁ ቦታ በተለያየ ምክንያት ገለል ብላችሁ ያላችሁ፣ እግዚአብሔር እንደዚህ ይላችኋል፣ ዛሬ ወደዛ ወዳየሁላችሁ ቦታ እመልሳችኋለሁ። እውነቴን ነው የምነግርህ። ያለ ቦታ መሆንን እኔ አውቀዋለሁ። ያለ ቦታ መሆንን ከቅባት ውጪ ከጥሪ ውጪ እግዚአብሔር ካየልህ እግዚአብሔር ከነገረልህ ከዛ ስፍራ ውጪ መኖርን አውቀዋለሁ። ይገርማል። እዛ ሁኔታው ስትሆን እየቻልክ አትችልም፣ እያወቅህ አታውቅም። ብዙ ነገር እግዚአብሔር በአንተ ሊሰራ እየፈለገ ለሌላው ሰው ቀላል ነገር አንተ ከባድ ይሆናል። ዛሬ ግን ነግርሃለሁ፣ ወደ ቦታ ትመለሳለህ፣ ህይወት ይቀላል፣ ይታለፋል። ወዳጄ ማዕበሉ ግን የሚታለፈው ከእግዚአብሔር ዓላማ ጋር በመስማማት ነው። ማዕበሉ የሚታለፈው ለእግዚአብሔር ጥሪ በመታዘዝ ነው። ማዕበሉ የሚታለፈው ከእግዚአብሔር ጋር በመስማማት ወደ እግዚአብሔር በመጠጋት ነው። በመሸሽ አይደለም። ይገርማል። በመሸሽ አይደለም። መሸሽ የሚፈልጉት ሌላ የማይፈልጉት ነገር ስላለ ነው።
እግዚአብሔር የሚፈልገው ነገር አለ በእነሱ እነሱ ደግሞ በተፈለጉበት ቦታ የማይፈልጉት ነገር አለ። ምቾት የነሳቸው ነገር አለ። አንዳንዶቻችሁ ከእግዚአብሔር ቤት የሸሻችሁት መጋፋት ሰልችቷችሁ ነው። ፖለቲካ ሰልችቷችሁ ነው። ትግሉ ሰልችቷችሁ ነው። ነገር ግን ይገርማል። ትግልም ቢኖር መጋፋትም ቢኖር ወጀብም ቢኖር ተግዳሮትም ቢኖር በታየል ቦታ እግዚአብሔር አንተን በፈለገው ቦታ ዋጋ ያለ ክብር ያለ ፍጻሜ ያለ ፍሬ ያለ እዛ ቦታ ላይ ነው። በጌታ በኢየሱስ ስም ነገ ሲነጋ የሚቀጥለው ወር ባልተጠበቀ መንገድ በትክክለኛው ስፍራ ላይ ተመልሰ ጠላቶች ያዩዋል። ሁለተኛው የኢየሱስ ማዕበል ብላችሁ ጻፉ ወዳጆቼ። በመግቢያ ላይ እንደነገርኳችሁ የኢየሱስ ማዕበል ጌታ ኢየሱስ የእግዚአብሔርን ፍቃድ እየፈጸመ የተከሰተ ማዕበል ነው። በዚህ ጊዜ ጌታ ኢየሱስ ክርስቶስ ደቀ መዛሙርቱን ከጀልባው ላይ መጣል አላስፈልገውም። የአገሬ ልጆች ትንሽ እምነት በማዕበል ውስጥ ትደነግጣለች፣ ትልቅ እምነት ግን በማዕበል ውስጥ ይተኛል። በእግዚአብሔር ፍቃድ ውስጥ ሆናችሁ ወደ እናንተ የሚመጣውን ማዕበል በተመለከተ መፍራትና መደንገጥ የለባችሁ። ማዕበሉ ማናገርን ያለባችሁ እርምጃችሁ፣ ሐሳባችሁ፣ የህይወት መንገዳችሁ እንደ እግዚአብሔር ፍቃድ እስከሆነ ድረስ ማዕበል አይመጣም አይባልም። ሊመጣ ይችላል። ከእግዚአብሔር ፍቃድ ጋር ተስማምታችሁ እየተጓዛችሁ ሳለ ከሚመጣው ማዕበል የተነሳ መፍራትና መደንገጥ የለባችሁም። እንደውም ማዕበሉን ማናገርን ያለባችሁ። ለምን? ክርስቲያን ከሆናችሁ ተራራውንና ማዕበሉን የማናገር ስልጣን አላችሁ። ነገር ግን ማዕበሉን ማናገር የሚችሉ ከማዕበሉ ጋር መነጋገር የሚችሉ በማዕበል ውስጥ መተኛት የሚችሉ ሰዎች ብቻ ናቸው። በማዕበል ውስጥ የምትተኛው ግዴለሽ ስለሆንክ አይደለም፣ ጌታ ስላለክ ነው፣ እምነት ስላለክ ነው፣ አዳኝ ስላለክ ነው። ከእግዚአብሔር ፍቃድ ጋር ተስማምተ እየሄድክ ባለህበት መንገድ ላይ ማዕበል ሊመጣ ይችላል፣ ተግዳሮት ሊመጣ ይችላል። ይሄን የመጣውን ተግዳሮትና ማዕበል የህይወት ፈተና ፈርተ ደንግጠ መሸሽ የለብህም። ለዚህ ነው ጌታ ኢየሱስ የገጠመውን ማዕበል በመታመንና በመገሰጽ ነው ያለፈው ያልኩ። ሰይጣን ማዕበል ይፈጥራል፣ እግዚአብሔር ደግሞ አእምሮን የሚያልፍ ሰላም ይፈጥራል። እና ነገርኩ፣ ትንሽ እምነት በማዕበል ውስጥ ይደነግጣል። ማዕበል ሊመጣ ይችላል፣ እንዳደነግጥ ወሬ ሊነሳ ይችላል፣ የተለያየ አድማ ሊደረግብህ ይችላል። ሳንገለው አንተኛም ብለው ሊማማሉ ይችላሉ። ሳናዋርደው ሳናቆመው ብለው ሊሉ ይችላሉ። አንተ ግን ፈጽሞ ግራ ልትጋባና ልትፈራ አይገባም። ይልቁኑ እንደውም በእግዚአብሔር